ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ? እንደምን አመሻችሁ? አለን እግዚአብሔር ይመስገን። እንግዲህ ጨረቃዎቹ ዛሬ ሁለቱም በመዝሙር ነበር የመጡት በሂስቶሪያቸው። የእውነት ሰላም እንደወረደ በጣም ያስታውቃል። እግዚአብሔር ይመስገን። ቅመሟ ነበረ ጠዋት የመጣችው። ከዛ ደግሞ እሱ ቲክቶኩ ላይ መጥተዋል። በጣም ደስ ይላል። የሆነ ነገር በህይወታችሁ ሲመጣ ተምራችሁበት እንጂ አማራችሁበት ማለፍ የለበትም። ያው በአምላክ አንድ ቀን ነው 1000 ዘመን የማያልፍ ቀን የለም ታሪክ የማይሆን ብሏልና ዝማሬ መላእክት ያሰማልን። አዎ የሚወደው ሰው እኮ ነው ባይዞ እግዚአብሔርን የሚፈትነው ማለት ነው። እግዚአብሔር ይመስገን። ያው ብዙ ነገር ተምራችሁበታል። ሌላውም እውነት እነሱ የሰሩትን ሬሊ በእኔ ህይወት እንደዚህ አይነት ቢፈጠር ብላችሁ ራሳችሁ የምትፈትሹበት መሆን አለበት። ብዙ ስህተቶችን አለ እዛ ውስጥ ብዙ ማለት ነው። እና በዛም ያክል ጥንቃቄ የምታደርጉበት አለ ማለት በቃ ሁሉም ነገር ህይወታችሁ ላይ ሪስክ የሚያስወስዳችሁ ነገር ራሳችሁ ካወቃችሁ ሬዲ መሆን እዛ ሰው ላይ መቅረብ አለባችሁ። ግዴታ ከሆነ ማለት ነው። ከዛ ሰው ግን ደግሞ ያው ህይወት ቀላል አይደለችም፣ ፍቅርም ቀላል አይደለም ማለት ነው። ፍቅር እስከ መቃብር ይባላል አይደል? እንዲህ መጽሐፍም አለ አይደለ? ፍቅር አምላካችን መድኃኒታችን ኢየሱስ ክርስቶስ ነው፣ የድንግል ማርያም ልጅ የተዋህዶ ንጉሥ። ለስም አጠራሩ ክብር ምስጋና ይግባውና ፍቅር የተማርነው ያስተማረንም እሱ ነው። ትህትና የተማርነው ደግሞ በእመቤታችን በማፍቅር ቅድስት ድንግል ማርያም ነው ማለት ነው። ሁላችንም በህይወታችን እንደዚህ አይነትን ፈተና ምናምን ሲመጡ ለበጎ ነው፣ የተሻለ ነገር ሊሰጣችሁ ነው እና ጨረቃዎቹ ያው እግዚአብሔር ያጣመረውን ማንም እንደማይለየው በዚህ ማወቅ መቻል አለባችሁ። ብዙዎቻችሁ ኦልሬዲ እኮ እነሱ እኮ ከካሜራ ጀርባ እኮ አልተጣሉም። የተጣሉት ከካሜራ ፊት ነው። የትላንትና አሁን ራሱ ሻንጣው ራሱ ባዶ ነው፣ ምንም ነገር የለም። ሻንጣው ባዶ ነው፣ የእውነት ልብስ የለውም። ሰክሰውናል ማለት ነው። ለማንኛውም ትችላላችሁ፣ ይመቻችሁ። የብዙ ሰዎችን የስራ ቶፒክ ሰጥታችኋል። የብዙ ሰው ስራ እንዲሰሩ እድል ከፍታችኋልና ያው እነሱም ቢረገጡም ቢሰደቡም የብዙ ሰው የእውነት መንገድ ከፍተዋል። እውነቱ ለመናገር ብዙ ትላልቅ ዩቲዩበሮች ራሱ በእነሱ ሪያክት እየሰሩ ስንት ሰው ነው የሚያላቸው? ለእነሱ ምንም ጥቅም አያገኙም፣ ግን የሚከፍላቸው እነሱ ነው። ስለዚህ የተጠቀሙት እነሱ ናቸው። ለእነሱም ያው ለህይወታቸው ያው ተፍተፍ ይላል እኮ እሱ አንዳንዴ ተፍተፍ የሚብሉበትን መንገድ ከፍተውላቸዋል። ብቻ ያው ጥሩ ነው። ይሄ ደግሞ እንደዚህ አይነት ስራ ሁለተኛ ዳግም እንዳትሰሩ ማለት ነው።